መልካም ኡስታዝ። አላዋጣም። خلاص አዎ ያዋጣኛል። ከበላይ ያለችው ያለው ሴናፍ ይላል። ታሪክ ነው የምሰራብህ። ሴናፍ ለታሪክ እንዲቀመጥ አደርጋለሁ። ለታሪክ እንደማለት ነው አይደል? ሴናፍ ማለት በዚህ ሳምንት የተጠመቀች ልጅ ነች፣ አናት ላይ የተቀመጠችው እና ታሪክ እንዲሰራብህ እንዳላደርግህ ኡስታዝ አይመስልም? ነንደንደ አልጋ እንዴት ዋን እንደው ሴቴ እኔስ የምር እችላለሁ። መልካም እሺ ኡስታዝ ይኸውልህ በደንብ አስተውል። ይህን ክፍል እያወራንበት ነበረ፣ የኢሳ ደቀ መዛሙርቶች ማለት ነው። እና እይታ ምንድን ነው እዚህ ላይ? እይታ ምንድን ነው እዚህ ላይ? ክፈተው ቁርአኑ ያየው ለዜና ምን ዝቅ አድርግለት አረብኛ መዘን በዚህ ምን እናፈለክ ያመናችሁ ሰዎች ሆይ የአላህ ረጂ አላህን የምትረዱ ሆኖ ይላል። ኢሳ እንዳለው ማለት ነው ለሐዋርያቶች ማን ነው ወደ አላህ ሱብሓነሁ ወተዓላ ረጂው የሚረዳኝ የሆነ ካድ ሲል ጊዜ ሐዋርያቶችም የአላህ ሱብሓነሁ ወተዓላ የሚረዳ የሆነ ካድነን አሉ። ከዛ ፈአመነ ጣኢፈቱ ሚን በኒ እስራኤል ወከፈረት ጣኢፋ ከበኒ እስራኤሎች ሆነው የሆነ ቡድኖች ካዱ አላመኑም። ከዛ ከፊሎች አመኑ ይላል። ያመኑ ሰዎችን አጠናከርናቸው ይላል። ሁለት ክፍሎች ናቸው አይደለ? እሺ ሁለት ክፍሎች ናቸው ከበኒ እስራኤል ውስጥ ያሉት እዚህ ጋር የተጠቀሱት። አንደኛ ያመነ አንደኛ አላመነ ክፍል። ሁለቱም። ኦራይት ቀጥልሽ። እንደዛ ሐዋርያቶች ተጠቅሰዋል እዚህ ውስጥ አይደለ? ተጠቅሰዋል። ሐዋርያ ማለት ምን ማለት ነው? ተጠቅሰዋል። ሐዋርያ ማለት ምን ማለት ነው? ሐዋርያ ማለት ኢሳ ሐዋርያቶች ኢሳ የሚከተሉት ነበሩት ማለት ነው። ሐዋርያ ማለት የሚከተሉ ማለት ነው ኡስታዝ? በምንኛ ሳይሆን ሐዋርያቶች ነው ያልከኝ? ሐዋርያቶች ስትለኝ የኢሳ ተከታዮች ናቸው አረከው። እሺ ይሁን ልቅላለህ። እሺ እነኛ ሐዋርያቶች እነማን ናቸው? እሳቸው አልተነገረንም በሐዲስ ቁርአን። እነማን ናቸው አይታወቁም? መንፈስ ናቸው? ሰው ናቸው? ሰው ናቸው? መንፈስ ናቸው? ሰው ናቸው? መንፈስ ናቸው? ሰው ናቸው። ሰው ከሆኑ አሸናፊ ናቸው አይደለ? የበላይ ናቸው አይደለ? እስከ ቂያማ ድረስ የበላይ ናቸው አይደለ? የበላይ ናቸው። አሁን እኛ ነን ኢንሻአላህ። መልካም ሎክ እነኚህ ሐዋርያቶች ተከታይ እኛ ነን። ፈተውና ወልሲ እነኚህ በላይ የሆኑት አሸናፊ የሆኑት የኢሳ ደቀ መዛሙርት የሆኑት ወይንም ደግሞ ሐዋርያ የተባሉት ከነኛ ውስጥ አንዱ ጳውሎስ ነው ይሉሃል ሙፈሲሮች። ጳውሎስ ሙስሊም ነው? ሙፈሲሮች ከዚህ ከቁርአን ስለሌለ ይሄ ምን ነው የሚሉት መሰለህ ዑለማዎች ማለት ነው። ከእናንተ ኪታብ ከይሁዳም ከእናንተም ኪታብ ያለው ነገር አናጸድቀው አለም ብለን አንለው የለንም አንለው። ሊኖሩም ያ ነገር የቀየራችሁት ነገር ስላለ የለም አለም ማለት አንችልም። ጳውሎስ ሊኖር ይችላል፣ ነገር ግን በሐዲስ ቁርአን አልመጣልንም ይሄ ሙስሊም ነው ብሎ ማለት ነው። አልመጣልን የቀየራችሁት አትበላ የቀየራችሁት አትበላ ተውፊቅ ስመን እሺ ቀይረው ቶፊክ ያው የቀየራችሁት አትበለኝ። ኢንተራፕት ላድርግ ፈልጌ ሳይሆን ምክንያቱም ነብይህ ተቀይሯል አላለም። ሙፈሲሮችም ጳውሎስ የሚለውን ለምሳሌ ቀደምት የነበሩት በጊዜው የነበሩት ጳውሎስ እውነተኛ ታማኝ አገልጋይ ብለው 36 የሚደርሱ ሙፈሲሮች ጳውሎስ ይላሉ። አንተ ከ1400 ዓመት በኋላ መጥተህ ግን አይደለም ትላለህ። ጳውሎስን ስህተተኛ ነው፣ ወንጀለኛ ነው፣ ውሸተኛ ነው ትላለህ። ቀደምት ሙፈሲሮች እነ ቁርጡቢ፣ እነ ጠበሪ፣ እነ ኢብን ከሲር ሌሎችም ሰለፎችንም ወደዛ የሚጠጉ ጳውሎስን ለምሳሌ ወደ 36 የሚደርሱ ታማኝ ነው፣ እውነተኛ ነው፣ እሱ ሐዋርያ ነው ብለው አስቀምጠውታል።
ጳውሎስን ትቀበላለህ አንተ? እውነተኛ የኢሳ ደቀ መዝሙር ነው ብለህ ውሸተኛ ነው አንልም አልልም፣ እውነተኛም አልልም ስላልመጣልኝ ማለት ነው። ውሸተኛም ነው አትልም፣ እውነተኛም ነው አትልም። ሎክ የእስልምናን ዲሌማ ይሄ ዲሌማ ነው። ሎክ ይሄ የእናንተ ዲሌማ ነው። ውሸትም ነው አትልም፣ እውነትም ነው አትልም። ስለዚህ ጳውሎስ የምትቃወምበት መስፈርት የለህም፣ የምትደግፍበትን መስፈርት የለህም። የለኝም ስላልመጣልኝ ድረስ በቁርአንና በሐዲስ ይሄ ነው ተብሎ ጳውሎስ እንደዚህ ነው ብሎ አልመጣልኝም እና እሺ የኢሳ ተከታዮች የበላይ ናቸው አይደለ? በጭፍሮቻቸው ላይ የበላዮች ናቸው። ኦኬ ኢሳ ተሰቅሏል። ኢሳን ሰቅለውታል። ኢላ የውመል ቂያማ። ኦኬ ለምንድን ነው መደበቅና መውሰድ ያስፈለገው? ለምንድን በሱ ቦታ የተሰቀለ ሰው አለ? ይሄም ታሪክ ነው። በትክክል እንደዚህ በሐዲስ እንደዚህ የሚል ነገር የለም። ኢብኑ ከሲር ሱረቱ ኒሳ ላይ አሁንም ዲሌማ ማለት ነው። ስለዚህ እስልምና በኢሳ ጉዳይ ላይ ምንም ያውቀው የለም። ሐዋርያቶቹ ማን እንደሆኑ አያውቅም። ሙስሊም ናችሁ ዝም ብለህ ትላለህ። ከ600 ዓመት በኋላ ታሪኩ ከተከናወነ ከ600 ዓመት በኋላ ትመጣና እነ ከሌ እኮ ሙስሊም ናቸው። ታሪክ መስረቅ ነው የያዘው ማለት ነው። ልክ ሚኒሊክ ሙስሊም ነው ብሎ እንትና ያ የሴቷ ማነች ብልቂስ ሙስሊም ነች እንዳላችሁት ማለት ነው። የሚኒሊክ ሚስት ማለት ነው። ልክ እነዛ ታሪክን የመስረቅ የመዋሸት አምናለች እሷ እኮ ውሸት ነው እሱ። መረጃ አንጣ ብለህ አታመጣም። ማን አታመጣም? እኔ አሁን መለስ ሞቷል። መለስ መሞቱን ጠብቄ መለስ እኮ ፍቅር ሲዝም ነው ብዬ መጽሐፍ እንደ መጽሐፍ ማለት ነው ስትጠየቁ ኖ ፕሩቭ ማድረግ አንችልም፣ ዲስፕሩቭ ማድረግ አንችልም። ዊች ኢዝ እስላሚክ ዲሌማ የእስልምና ቅዠት ነው ይሄ። ኦኬ ይሁን እሺ፣ ፎር ሴክ ኦፍ አርጉመንት ልስማማ አለ በአንተ ስል ኢሳን አልሰቀሉትም፣ አልገደሉትም። ለምንድን ነው መውሰድ ያስፈለገው ኢሳን? ለምንድን ነው አላህ ኢሳን ወደ ራሱ ለመውሰድ ያስፈለገው? ለምንድን ነው? አስፈለገው አምላክ ወሰደው። ተአምር ነው ያው አላህ ተአምር። ምን ሊጠቀም ኦልሬዲ እኮ ያለው አሸናፊ ነው። ቆይ አሸናፊ ነው፣ የበላይ ነው። የበላይ የሆነን አካል አሸናፊ የሆነን አካል ሊያድነው ነው። ምን ሊሆን ተሸንፎ ቢሆን ሊያድነው ትላለ። የበላይ አሸናፊ የሆነን አካል ወደ ራሱ የወሰደበት ምክንያት ምንድን ነው? ጥቅሙ ምንድን ነው? ከዛ በኋላ ደግሞ ሰዎች ተሰቅሏል ብለው 600 ዓመት ሙሉ 600 ዓመት ሙሉ እንደውን በልና እኛ ስህተት ውስጥ ነን ብንል ማለት ነው። ተሰቅሏል፣ እኛ ስህተት ውስጥ ነን። እሺ ክርስቲያኖች ተሰቅሏል ብለው አመኑ፣ እንዲሳሳቱ አላህ ተጠያቂ ይሆናል። አይሁዶች ደግሞ በታሪክ ባያምኑበትም ኢሳን ሰቅለነዋል፣ ገለነዋል አሉ፣ እንዲሰቀል አሳልፈን ሰጥተናል አሉ። ሮማኖችም ደግሞ ባያምኑበትም በኢየሱስ ወይም በነብይነቱም በአምላክነቱም ባያምኑም ሰቅለነዋል አሉ፣ የሰቀሉት አካላት ሰቅለናል አሉ። እኛ ደግሞ የምናምንበት ተሰቅሏል አልን። ከ600 ዓመት በኋላ የመጣው አካል ግን ኖ አልሰቀሉትም፣ በሱ ቦታ ሌላ ሰው ነው የተሰቀለው፣ ተመስሎባቸው ነው ብሎ እንዲቀጥፍብን ምክንያት የሆነው አላህ ነው ማለት ነው። ሰማለ ኡስታዝ እንዴት እንደቀጥይበት 600 ዓመት ሙሉ እኮ ዝም ብሎ ቁጭ ብሎ ቆየና ከ600 ዓመት በኋላ አልሰቀላችሁትም፣ አልገደላችሁትም የሚል መገለጥ መሐመድ መጣልኝ አለ። በዛ ቋንቋ የማይናገር እሱ ሀገር ያልኖረ ሌላ ቦታ የኖረ የሆነ አካል መጣና ውሸታቸውን እኮ አልሰቀሉትም። የእሱም ተከታዮች ደግሞ ሐዋርያቶቹ የበላይ ነበሩ። ኡስታዝ ከአምላክ ዘንድ መጣለት እንዳልተሰቀለ ማለት ነው። የኔ ያለው ኢሳ አሁን አላህ ሱብሓነሁ ወተዓላ የኔ ያለው ኢሳ የኔ ያለው ኢሳ ኢሳ የኔ ያለው ኢሳ የኔ ያለው አሁን ሰማዕና ያለው ወደፊት መጥቶ ሰማዕና ያለው ወደፊት መጥቶ የእናንተ መስቀል ይሰብራል። ታላቅ ነው ያለው ከሚሰብረው አንዱ ያንተው ሊሆን ይችላል ወደፊት። አሁን አስባችሁታል? ኢማጂን ምን ዊሽ ያደርጋሉ? ኢሳ መጥቶ መስቀል ይሰብራል፣ እየሄደ መስቀል ከት ያደርጋል። ከዛ ሉክ አስተውሉ፣ የዛሬ 600 ዓመት ኢሳን አዳንኩት ወሰድኩት ያለው አካል ገና ወደፊት መጥቶ መስቀል የሚሰብር
አሁን ዘመን ላይ አሳማ ይገላል እየሄደ አሳማ ይገላል መጥቶ ብለው ይጠብቃሉ። ከዛስ ደግሞ ይመጣና ይዋጋል፣ ጦር እንትን ይላል፣ አሳማዎችን ይገላል። ከዛስ ቅያማ እንዲመጣ አይሁዶችን በሙሉ ገለው መጨረስ አለባቸው። ይዋጋል ሙስሊም ብቻ ለማድረግ አይሁዶችን ገለው ከጨረሱ በኋላ ሙስሊም እንሆናለን ሁላችንም። ዊሽ ነው ይሄ፣ ምኞት ነው ይሄ፣ ቅዠት ነው ይሄ። አትመኘው፣ አይሆንም። ሉክ አሁንም ለያዘ ኢሳን ወደ ራሱ ወሰደው አይደለ? ወደ ራሱ ወሰደው አይደለ? ወሰደው። እሱ መኖሩ ቅዠት መሆኑ ወደፊት ታውቀዋል። ወደ ራሱ ወሰደው አይደለ? ወደ ራሱ ወሰደው አይደለ? ሌላ አካልን በቁርአን ውስጥ ወደ ራሱ የወሰደው አካል አለ? ማንም ይወስዳል ከኢሳ ውጪ? ከኢሳ ውጪ ወደ አላህ ዘንድ የተወሰደ ማን አለ? በቁርአን ውስጥ ጥቀስልን እስኪ አንድ። በቁርአን ውስጥ ኢድሪስ ተከላልፎበት በላይ እስካሳዩ ምን አልከኝ? አልያ ይላል። ኢድሪስን ከፍተኛ ወደ ራሱ ወሰደው። ኢድሪስ ወደ ራሱ የወሰደው ኢድሪስ ላይ ተከላልፎበታል። ሌላ የለም የሚታወቅ ማለት ነው። የለም። እሺ ኦራይት። ቁርአን ላይ አንድ ጥቅስ ልትሰጠኝ ትችላለህ? ኢሳን ነው የወሰደው። ያላ ቃልና መንፈስ የተባለ ከኢሳ ውጭ አንድ ልትሰጠኝ ትችላለህ? ከኢሳ ውጭ እንደዛ ስለተፈጠረው እሱ ነው። ከኢሳ ውጭ ያላህ ቃሉና መንፈሱ የተባለ አንድ ብቻ ስጠኝ። አንድ ከቁርአንም ከሐዲስም ከፈለከው ከኢሳ ውጭ ቃል ነው ያላህ ቃሉና መንፈሱ ነው የተባለ አንድ ስጠኝ። የለም። ያላህ ቃል እሺ እንመለስ። አሁንም ያላህ ከለም ያላህ ቃል ፍጡር ነው። ያላህ ቃል ምን ያላህ ቃል ምን ነው? ሁን የሚለው ነው አይደል? አልወጣኝም አይልም። ሁን የሚለው ከሆነ አደምም ያላህ ቃል አትቅጠፍ። ሁን አይደለም ምን ያልኩህ አይልም። ከለም አላህ عند الله كمثل آدم خلقه من تراب ثم قال له كن فيكون ይላል። ቆይ እሱ ሌላ ቦታ ነው። እኔ ኩን የሚል የለውም። ከለም አላህ ብቻ ነው የሚለው። ቆይ ስለዚህ ያላህ ቃል ደግሞ ፍጡር አይደለም። በአንተው ረንዲህ በሆነ ቼን ኦፍ ናሬሽን መሰረት አይ ቲንክ ሱነን ነቢ ዳውድ 47:37 ቁርአን እንኳን ከለም አላህ ነው። ከለም አላህ ደግሞ ፍጡር አይደለም። ኢሳ ደግሞ ያላህ ቃል ነው። ጣላት ነው የሚለው። አንድ ነገር ተጣለ ከተባለ ከመጣሉ በፊት አለ ማለት ነው። ወደ መሬም የጣላት ቃሉ መንፈሱም የጣላት አንድ ነገር ጣልኩት ከተባለ ከመጣሌ በፊት እጄው ነበር ማለት ነው። ስላለ ነው ተጣለ የተባለው። በቁርአን መሰረት ኢሳ ብቻ ነው ያላህ ቃል የተባለው። ኢሳ ብቻ ነው ያላህ መንፈስ የተባለው። ኢሳ ብቻ ነው የበላይ ሆኖ በድብቅ ወደ ራሱ የወሰደው። ለምን አስፈለገ? አላሁ አለም። ኢሳ ብቻ ነው ተድንግልና የተወለደው። ለምን? አላሁ አለም። ኦኬ እንቀጥል። አሁንም የኢሳ ደቀ ሐዋርያቶች እንትን ተብለዋል። ምንድን ናቸው? አላሁ አለም። የሚታወቅ የለም። አታውቋቸውም። እሺ እንቀጥል። ኢሳ ተመልሶ ይመጣል። ኦኬ ከመልሶ ሲመጣ መስቀል ይሰብራል፣ አሳማ ይገላል። መስቀልና አሳማ ይሰብራል። መልካም እሺ። በፊት ያዳነው አካል መጥቶ ደግሞ እንደገና መስቀል እንዲሰብር አሳማ እንዲገድል ተሰዋይ ጋር እንዲገዳደል ማድረጉ ምንድነው ጥቅሙ? ሰዎች 600 ዓመት ሙሉ ተሰቅሏል ብለው ቁርአን እስከሚመጣ ድረስ እንዲጠብቁ ማድረጉስ ምንድነው ጥቅሙ? እንደው እንበልና የነሱ ትክክል ቢሆን ራሱ አላህ ድራማ ሲሰራ ነበር ማለት ነው። አልመኬሩን የሚባለው ራሱ ኡስታዝ ትረዳኛለህ? አረብኛው ፐርፌክት ስለሆንክ አንተ ቤስት ዲሲቨር ወይም ከአጭበርባሪዎች የላቀው አጭበርባሪ አላህ ነው ይላል። ማጭበርበሩ ምንድነው ጥቅሙ? 600 ዓመት ሙሉ ሰዎች ማጭበርበሩ ዲሌማ ውስጥ ሰዎችን መክተቱ ምንድነው ጥቅሙ?
እንደ እስልምና ሰው ልጅ ሲወለድ ሁሉም አጋንንት ይጠናወተዋል። ሴጣን ማለት ነው፣ ይቆነጥጠዋል። ያልቆነጠጠው ሴጣን ያልነካው ኢሳ ብቻ ነው። ይ ለምን ኢሳን ለምንድን ነው ሴጣን ያልነካው? ቶፊክ ይ ያ መርየም እናት ዱዓ አድርጋ ነበር በቁርአን እንዳለ ማለት ነው። መርየምን ሳትወልድ በፊት ምርጥ የሆነ ልጅ ሙሐረራ ምርጥ የሆነ ልጅ ሸይጣን ባይነካው ብላ ዱዓ አረገች። ፈተቀበለሃ ረቡሃ ቢቀቡሊን ሐሰን አለ አላህ ሱብሓነሁ ወተዓላ። ዱዓዋን ተቀበላት። ወአንበተሃ ነባተን ሐሰና መርየምን አላህ ሱብሓነሁ ወተዓላ ምርጥ የሆነ አስተዳደግን አሳደጋት ይላል። አንድ ሳምንት ነው ምናምን የዓመት ያክል ምናምን ታድግ ድረስ እንደዚህ አደረጋት በዱዓው የተነሳ ማለት ነው። ያ በዛ ዱዓ ምክንያት ነው። ኦኬ ሙሐመድ ዱዓ ሳያደርግ ወልዶ ነበር ማለት ነው ልጆቹን። ለምሳሌ ፋጢማን ሴጣን የተጫወተባት ምርጡ ነብይ የምትለው ሱራ 33 1 ላይ እሱን ሮል ሞዴል የምትከተለው ሱራ 57 ቁጥር 7 ላይ ሱራ 4 65 ላይ እንድትከተሉት የተነገረ እሱ ዱዓ አያደርግም። እሱ ዱዓ ሳያደርግ አንተ ትከተለዋለህ። ምርጥ ስላልሆነ ጸሎት ስለማደርግ ልጁን ሴጣን ይጫወትባት ነበር። እንዳንተ አባባል ኢብራሂም ሱራ 37 ከቁጥር 101 እስከ 107 ድረስ በልጅ እንደተበሰረ ተነግሯል። በልጅ ሲበሰር ዱዓ አድርጎ ነው አይደለ? ስለዚህ ልጁን ሴጣን ተጫውቶበታል። ስቲል ሙሐመድን ሴጣን ተጫውቶበታል። ድግምት ተሰርቶበታል። ሴጣን ተጫውቶበት የመጨረሻዎቹ ሁለቱ ክፍሎች የወረዱት ድግምት ተሰርቶበት ወላ ሴጣን ፖሰስ አድርጎት ከሚስቶቹ እንኳን ሳይገናኝ የተገናኘ እየመሰለው ብቻውን ላውሌ የዘር ፈሳሹን ያፈስ ነበራ። ነቢይህ ጸሎት ስለማያደርግ ሴጣን ይጫወትበታል። ኢሳ ላይ ሲሆን ግን ሴጣን ሊነካው አይችልም። ግን ምርጡ ሙስሊም የሚባለው ደግሞ ሙሐመድ ነው። ስቲል ሀው እንዴት ሆነ? አይመጣውም እኮ ኡስታዝ አይመጣውም። እንደዚህ ነው ነገሩ። አይመጣውማ። ቁርአን ደግሞ በማድረጉ ምክንያት አላህ ሱብሓነሁ ወተዓላ ተቀበላት። እንደዚህ ያደረገው ማለት ነው። አሁን ሐዋርያቶች ሙስሊም ናቸው ማለት ነው። ማስረጃ አንድ ማስረጃ ስጠኝ። ሐዋርያቶች የበላይነን ማለት ነው። ኡስታዝ አንድ ማስረጃ ብቻ ከሙሐመድ በፊት እነኚህ ሐዋርያቶች የበላይ ከሆኑ መሪ ከሆኑ ሙስሊም ከሆኑ አንዲት ብቻ ስጠኝ። አንዲት ብቻ ከሐዋርያቶቹ የአንዱን ስም ጥቀስና እኔ ሙስሊም ነኝ ያለበትን አንድ ጥቅስ ብቻ ከሙሐመድ በፊት ሙሐመድ ከተናገረው ተረት ተረት ውጪ አንድ መረጃ ብቻ አንዲት። ምን ሊሰጣ ነው ከቁርአን? ስለዚህ ደምሳሽን ለምን አትቀበልም? ምክንያቱም ደምሳሽ ምን እያለ ነው? ኢሳም ፍቅር ሲዝም ነው፣ ሙሐመድም ፍቅር ሲዝም ነው ብሏል ደምሳሽ። ለምን ደምሳሽን አትቀበልም? ማስረጃ ከጠየቀው ከራሱ መጽሐፍ ውስጥ ይሰጥሃል። ከአንተ በፊት ስትለው ኖ መጽሐፉ ተበርዟል፣ መጽሐፉ ጠፍቷል ይልሃል። ስለዚህ ለምን ደምሳሽን በምን ሞራል ትቃወማለህ? ሊሰጣ ከቁርአን ከጠየቀኝ ቁርአን ሊሰጣ ይችላለሁ። ሌላ መጽሐፍ የሚያውቀው የለኝም። ከሱ በፊት ያለ ነገር የለም። መጽሐፍ ቅዱስ በዚህ ሎጂክ መሰረት ደምሳሽን ማትቀበልበት ምክንያት አይኖርም። ምክንያቱም ደምሳሽ ራሱ ከጻፈው መጽሐፍ ላይ ይህንን ማስረጃ ይሰጣል። ራሱ ከጻፈው መጽሐፍ ላይ ሰዎች ሁሉ ፍቅር ሲዝም እምነት ተከታይ ናቸው ነቢያቶች ብሎ ያመጣልሃል። ከአንተ በፊት እስቲ እነኛ ሰዎች ከአንተ በፊት ስለነበሩ ማስረጃ ስትለው አያመጣም። ልክ ሙሐመድ እንዳደረገው የኢትዮጵያ መሪዎችንም ሳይቀር ሙስሊም ነበሩ አለ። ማስረጃ ከኢትዮጵያ ታሪክ የለም። ነቢያቶች ሁሉ ሙስሊም ናቸው አለ። ማስረጃ ከአንተ በፊት አንተ ከማለት በፊት ሲባል የለም። ሙሐመድ እኔ ነኝ የመጀመሪያው ሙስሊም ብሏል። በመሰረቱ እናንተ አልሰማላችሁት። ኖ አንተ አይደለም ሌሎችም አላችሁ ብላችሁ ገገማችሁበት። ይህ አስቸጋሪ ፓርት ነው። ባይዘ እና እንዴት ታደርገዋለህ? እሺ የመጨረሻው ነቢይ ማን ነው? ኢሳ የመጨረሻ ነቢይ ነው ወይስ የመጀመሪያ ነቢይ ነው? ما كان محمد أبا أحد من رجالكم ولكن رسول الله وخاتم
ሙሐመድ 33 የመጨረሻ 40 ነብይ እንዴት ነው ብለህ 33 40 በል እኔ የመጀመሪያ ሱረቱል አሕዛብ የመጨረሻ ነብይ ነው ይላል። ሱረቱል አሕዛብ ላይ ስለዚህ ኢሳ ይመጣም ማለት ነው ተመልሶ። ሙሐመድ ከወንዶች አንድም ሰው አባት አይደለም። ይሄ ክፍል ለምን እንደወረደ ታውቃለህ? ይሄ ክፍል ለምን እንደወረደው ለምንድን ነው? ሙሐመድ ከወንዶች የአንድም ሰው አባት አይደለም የተባለው ለምንድን ነው? ሙሐመድ ኢብራሂምን ወልዷል። በዘይድ ነው እሳታው በዘይድ ነው በገዛ አባት ምናምን ይባል ነበር። ይሄ ተከኒ የሚባል ነገር አለ። ዝም ብሎ ጤናማ ነው ብለህ ታምናለህ? ይሄን ማድረጉ ሙሐመድ አሁን ሬሳችን ወላሂ ረሱላህ ወካተሙ ጤናማ ነው? ጤናማ ነበር ይሄን ማድረጉ? መካዱ ይሁን እሺ። ሎክ ሙሐመድ ከወንዶች ችግር የለውም። አባት ነው ይባላል። ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም፣ ግን የአላህ መልእክተኛና የነቢዮች መደምደሚያ ነው አለ። ኢሳ ተመልሶ ይመጣል ብለህኛል። ተሳሳትኩ? ኦኬ። ኢሳ ተመልሶ ሲመጣ ተመልሶ በሚመጣበት ሰዓት ለእነኛ ሰዎች ነቢያቸው ነው ነቢያቸው አይደለም? እሱ በዚህ በሙሐመድ አስተዳደር ነው የሚያስተዳድረው እንጂ በራሱ አይደለም። የራሱ አርግቶ ጊዜውን ይሄድ ነው። 7 ዓመት ሲመጣ ጊዜ 7 ዓመት ሲቆዩ ጊዜ ወደፊት ሲመጣ ጊዜ ውሸት በሱ አይደለም። በሙሐመድ አያስተዳደርም። የሙሐመድን ህግ ይሽራል። እንደው ጂዚያን ይሽራል። ለምሸው ጂዚያን ሽሮ በራሱ ህግ ነው የሚያስተዳድረው። አንዴ ክፈተው ሱራ 9:29 አንዴ ክፈተውና እሱን አንዴ እንየውና እሱን ራሱ የሚሽረው ኢሳ መሆኑን ላሳየው። 9:29 አንዴ ክፈተው። በራሱ ያስተዳድራል ብለሃኛል። በሙሐመድ ህግ ያስተዳድራል ብለሃኛል። አያማስረጃ ችግር የለውም። ሀዲሱም ችግር የለውም። ይሄን አንብብለት። ኦኬ ቀጥል። እሺ አንብበው። ታነበዋለህ? አንብበው። ይሄ ሌላ ነገር ነው የሚያወራኝ። ሌላ ነገር አለም። ይሄ ሌላ አያ አሁን የምትለኝ ሌላ። ይሄ የቁርአን የሙሐመድ ነው። ኖ ሌላ አይደለም። ኡስታዝ ወይ ልብ በል። ሌላ የመሰለህን ላሳየህ። ከነዚያም መጽሐፉን ከተሰጡት ከነዚያም ቆይ አንዴ ይሄ ሙሐመድ የሰጠ ህግ ነው አይደለ? በሙሐመድ ላይ የወረደ ህግ ነው አይደለ? ነው አይደለ? ነው አይደለም? አሁን ያን ማስረጃ ታሳየኛል። ይሄ ትርፍ ያሳየኸኝ ነው። አያይት ኦኬ ለምሾየው ከነዚያም መጽሐፉን ከተሰጡት ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛው እርም ያደረጉትን አላህና መልእክተኛው ማናማ አላህና ሙሐመድ እርም ያደረጉትን እርም የማያደርጉትን እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ ሆነው ግብርን በእጆቻችሁ እስከሚሰጡት ድረስ ተዋጓቸው። ማንን? አይሁድና ክርስቲያኖችን። የመጽሐፉ ሰዎች ማለት አይሁድና ክርስቲያኖች ነው። ይህ ማስረጃ ከፈለጋችሁ በቀራ 111 መመልከት ትችላላችሁ። ወይንም ደግሞ ተውራትና ኢንጂል የተሰጣችሁ ሱረቱ ማኢዳ አያ 45 እስከ 47 ድረስ መመልከት ትችላላችሁ። እነኚህ ኢሳና የተውራትና ኢንጂል የተሰጣቸው የመጽሐፉ ሰዎች እነሱን ሙስሊሞች መጥተው ከወረሩን ለምሳሌ እኛን የተዋረድን ሆነን ለእነሱ እንዳይገሉን ገንዘብ መክፈል አለብን፣ ገንዘብ መስጠት አለብን። ሲቀበሉንም አዋርደውን ነው። ይሄ ሙሐመድ የሰጠው ህግ ነው። ይሄ የሙሐመድ ህግ ነው። ይሄ በሙሐመድ ጊዜ የመጣ ህግ ነው። ኢሳ ሲመጣ በዚህ ይተዳደራል፣ ይሄንን ህግ ይተገብራል ነው ወይ? ቀጥል ክርስቲያን፣ ሀዲሱን አውጣልኝ። አንብበው። አይደለም መጀመሪያ አያስተዳድርም ብለኸኛል። ይሄ ወደፊት ነው የምናየው። መጀመሪያ እንደማያስተዳድርበት እንደማይመራበት ይህንን ህግ እንደሚሽረው ላሳየ እኮ ነው። ሉክ ኢሳ ሲመጣ ዝቅ አድርገው፣ ትንሽ ዝቅ አድርገው። አይታየኝም፣ ኮይኑ ሸፍኖታል እኔ ጋ። ኦልራይት ዘ ፕሮፌት ሴድ ዜር ኢዝ ኖ ፕሮፌት ምናምን ነገር ቢትዊን ሚ ኤንድ ሂም ዳት ኢዝ ጂሰስ he will descend to the earth when you see him recognize ምናምን በእኔና በኢሳ መካከል ነብይ የለም ምናምን ብሎ ይቀጥልና መልኩን እንዴት እንደሚመጣ ምናምን ይናገራል። he will break the cross መስቀል ይሰብራል። he will kill swine and abolish ጂዚያ ተዛስ ጂዚያን ያስወግዳል። ቅድም ያሳየዋችሁ
ጂዚያ ይባላል። ግብር ብለው አማርኛ ላይ የተረጎሙት ለማጭበርበር ነው። ጂዚያን ያስቀራል። ምን ያደርጋል? ሂ አብሉሽ ጂዚያ ኡስታዝ ገጥራው ጂዚያን ምን ያደርገዋል? ያስወግዳል። ተዋግቶ ገንዘብ የሚቀበል ወይንም ደግሞ ሙሐመድ በሰጠው ያንን የሚያደርግ አይደለም። ቁርአኑን ራሱ የሚሽር ነው። ያገኘኝ ኡስታዝ ቢንጎ በዛ የሚመራ ሳይሆን ያንን እንደውም የሚሽር ነው። ይሳስ ጀምራ እንደሚሽር ወደ ግብሩ እንመጣለን። መጀመሪያ ወደ ግብሩ ይሄ ሌላ ጥያቄ ነው የምትመጣ። አሁን ይሽራል ብለኛል። ይሽራል የሚል ነገር አምጣልኝ። የሙሐመድን ህግ አያስተዳድርም የሚል በሙሐመድ ህግ እሱን አምጣልኝ። አንብቦ አቡሉሽ ጂዚያ ማለት ምን ማለት ነው? አቡሉሽ ጂዚያ ማለት ምን ማለት ነው? አይ አንዱ ነገር እሱ በኋላ ነው የሚመጣ። በኋላ ነው ይለኛል። ግብሩ ወደፊት እንመጣለን። አሁን ይሽራል የሙሐመድን ህግ ይሽራል የሚለው ነገር አማርኛ ተርጉምለት ሜቢ ማያውቀው ከሆነ ጂዚያን አቡሉሽ ያደርጋል፣ ያስቀራል፣ ይሽራል። ጂዚያን ደግሞ ጂዚያ ማስቀራቱ በሙሐመድ ህግ አይስተዳደርም ማለት አያስይዝም። ይሄን ራሱ ሙሐመድ ነው። ቆይ አሁን ጂዚያን አንተ ማስቀራት ትችላለህ? አያስተዳድርም የሚለው ነገር አይደለም። ቆይ እሱን ይሽራል የሚለው ነገር ሳይ ይሽራል ለምን ታጭበረብራለህ? ማለት ነው። ይሽራል የሚለው ነገር ሳይ ኦኬ በጂዚያ ያስከፍላል ኢሳ አይደለም። በሙሐመድ ህግ አይስተዳደርም። ጂዚያ ያስከፍላል ወይ? ጂዚያ ያስከፍላል ሙሐመድ አይሚን ኢሳ አይደለም። ወደ ጂዚያው እንመጣለን። አሁን የሙሐመድን ህግ ይሽራል የሚል ነገር ሳይኝ አሁን አሳየኝ ይለኛል። አሁንም ያስቀራል የሚለውን ያሳየኝ ይላል። ጂዚያን ያስወግዳል። የሙሐመድን ህግ ይሽራል የሚል ነገር ይሽራልና ያስወግዳል። ምንድነው ልዩነቱ? ማጣታችን አሁን ወደ ጂዚያ መጣ እንጂ ያስቀራልና ያስወግዳል ልዩነቱ ምንድነው? ኡስታዝ ጂዚያን ያስወግዳል። ማስወገድ ማለት ማስቀረት ማለት ነው። ተውፊቅ በላይ ያ ኡስታዝ እናትል ተውፊቅ በላይ ያስወግዳል ማለት ምን ማለት ነው? እሺ ያስወግዳል ማለት ምን ማለት ነው? ያስቀራል ማለት አይደለም። ማስወግዱ ሳይሆን አሁን ያልከን ይሽራል ብለኛል አይደለም። መሻር ማለት ማስወገድ ብለኛል አይደል? ቆይ አማርኛ ነኝ ማለት ነው። ማስወገድ ማለት ማስቀረት ማለት ማስወገድ ማለት ልዩነት አለው እንዴ? ሳይሆን አሁን ወደ ጂዚያው እንመጣለን። አሁን ጂዚያውን ግብሩን ያስወግዳል ማለት እንትና ቆይ ማጠቃለል አሁን ይሽራል ያስወግዳልና ይሽራል ልዩነት አለው ወይ ወገናችን? ህግ ይሽራል በሱ አይተዳደርም ብለኛል። ጂዚያ በማን ይሽራል ማለት በሙሐመድ ህግ አይተዳደርም ምንም ራሱ በቻለ በራሱ በመጀመሪያ በነበረው ነው ያልከው። ስለዚህ ማስረጃ አምጣ። አቡ ሙስሊም ጂዚያ በማን ህግ ነው የተሰጠው? አይ አውጣ ማስረጃ። ጂዚያ በማን ህግ ነው የተሰጠው? መልስልኝ። ጂዚያ በማን ህግ ነው የተሰጠው? ይሄ በማንም ይሰጣ። አሁን መሻሩን አሁን አሳይና ወደሱ እንመጣለን። አያ ይሄን የነገሩ ጂዚያው ራሱ ሙሐመድ ነው። ከዛ እንደዚህ ስለሆነ አሁን እንቅልፌን ያመጣኛል የሚሽረው ነገር ሳይ ጂዚያ በማን ህግ ነው የተሰጠው? አቡ ሙስሊም ጂዚያ ይሰበስባል። ኢሳ ሲመጣ ጂዚያ ይቀበላል። መምጣቱ ምን አይደለም። አሁን ይሽራል ብለኛል። ይሽራል አልካዩ ነገር ማስረጃ አውጣና ወደ ጂዚያ እንሄዳለን። ጂዚያ ይቀበላል ኢሳ ያረጋም የሚለው ነገር በቃ ይሽራል ሙሉ ለሙሉ። ቆይ ጂዚያ በማን ነው የተሰጠው? በማን ህግ ነው የተሰጠው? አይደለም አንድ ነገር ይዛ ሁሉን ይሽራል ማለት ስለማይቻል ወደ ጂዚያ በማን ህግ ነው የተሰጠው? በእናትህ ኡስታዝ ጂዚያው እንመጣለን። ጂዚያ በማን ህግ ነው የተሰጠው? ለምን አመልስም? ቀጥታ መልስ። ወደ ጂዚያው እንመጣለን ያልኩህ ነው። በማን ህግ ነው የተሰጠው? ጂዚያ በማን ህግ ነው የተሰጠው? እሱ በሙሐመድ ህግ ነው የተሰጠው። ነገር ግን ይሄ ሳይሆን ሙሉ ለሙሉ ይሽራል በሱ ህግ አይተዳደርም የሚለው ሳይሆን እሱ እንመጣለን። ቆይ ጂዚያ በሙሐመድ ህግ ነው የተሰጠው። ጂዚያን ያስወግዳል አያስወግድም? ኢሳ ሲመጣ ማምጣት አትችልም። ጂዚያን ያስወግዳል አያስወግድም? ማስወገድ ማለት መሻር መሆኑን አሳያለሁ። ቀጣይ መሻርና ማስወገድ ልዩነት እንደሌለው አሳያለሁ። ጂዚያ በሙሐመድ ነው የተሰጠው። ተስማማ። ጂዚያን ኢሳ ያስወግደዋል አያስወግደውም? አሁን ጂዚያ ነጠላ ያስከ ነው ያ ሲከብዛ ጊዜ የሙሐመድን ይሽራል የሚለው ነገር ሲከብዛ ጊዜ ወደ ጂዚያው ብቻ ሄደ። አሁን ወደ ስለ ጂዚያ ተናገርከ ነው ሳይሆን አሁን ሙሉ ለሙሉ ይሽራል የሚል ነገር አንተ ወንድ ከሆንክ ከምጣ ማስረጃ እየጠየኩን ለምን አመልስም? ቅድሚያ ቀጣይ ተዛም ይሽራቸውን አሳያለሁ። ይሽራል አይሽርም
ለምን ትሸማቀቃለህ? በእናትህ መልስ እንጂ ጊዜ አይደለም እየገደልክብን ነው። የምር ዛሬ አንተ አሁን ስለ ግብር ብቻ ይዛ ሁሉን ሽራዋል ማለት እየረበሽክ አይችልም። ነው። አንድ ዛሬ ነገር ይዛ ነጠላ ይዛ እንዴት ሽራዋል ትላለህ? እየረበሽክ ነው ዛሬ። ከምሬ ነው። ቀጥታ በመልስ የተሻለ ይመስላል። አላመጣህም ነው መልስልኛ። አልመለስክም እኮ ማስወገድንና መሻርን ልዩነቱን ወይን እንዴት ብዬ ላስረዳ? ማስወገድ ማለት መሻር ማለት ነው። እንዴት ላስረዳ? አማርኛ የት ነው? እሱን አላልኩም። አልተረዳኝ። ስማ ያልኩ ነገር ማለት ነው። ሰምቻለሁ በደንብ። ቀጥታ መልስልኝ። ኢሳ ሲመጣ ኦኬ። ኢሳ ሲመጣ ወይ ኢሳ ሲመጣ የ6 ዓመት ህፃን ልጅ ያገባል? አየህ ወይስ ይከብዳ የምትሄደው? አየህ አይደል? እሺ ይራል የሚል ነገር አንተ ወንድ ከሆንክ የ6 ዓመት ህፃን ልጅ ያገባል ወይ? አንዴ ክፈትልኝ። ክርስቲያን ሱናን አቢ ዳውድ አንድ ክፈትልኝ። ሰው እሱን አይሆን አዝገ የሁለት የአንድ ዓመት ህፃን አቡ ሙስሊም ችግር የለውም። ሁሉንም እኮ አስጥልሃለሁ ያልነው ይሽራል ብለኸኛል። አንተ ወንድ ከሆንክ እኔ ሁሉንም አስጥልሃለሁ። ይሽራል የሚል ነገር አምጣልኝ። ወንድ ነህ አንተ። ዛሬ እውነት መናገር ይታወቃል። ቶሎ በል ኡስታዝ። ሁሉንም አስጥልሃለሁ። እኔ ሉክ አይሻ ሪፖርትድ ሶሪ አይሻ ናሬትድ the messenger of Allah married me when I was 7 years old ያላ መልእክተኛ 7 ዓመቴ ላይ ነው ያገባኛለች። የ7 ዓመት ህፃን ልጅ ነው ያገባው መሐመድ በ54 ዓመቱ። the narrator Suleiman said or 6 years old ወይንም ተራኪው ሱሌማን ክሊያፍ አለው እዚህ ላይ በ6 ዓመቷ ነው ያገባት። ማ ሙሐመድ ነብይ በ54 ዓመቱ የ6 ዓመት ነው ያገባት። he had intercourse with me when I was 9 years old በ9 ዓመቴ ወሲብ ያደርገኝ ነበር። ታማ ተመላልጣ ጸጉሯ ሁሉ ረግፎ ነበር ወደ መዲና ሲወስዳት። የ30 የወንድ የወሲብ ጉልበት አለው። ኢሳ ይሄንን ተግባር ይፈቅድላችኋል? ሲመጣ የ6 ዓመት ህፃን ላይ እንድታገቡ ወሲብ እንድታደርጉ 56 ዓመት አሁን ኢሳ ቢመጣ ከብዶሃል እኮ ጥያቄው። አልከበደኝም። ሲከብዳ ጊዜ ጥያቄው ይሽራል የሚለው ሲከብዳ ጊዜ ለምን ይከብደኛል? ይሄንን ይፈቅዳል ወይ ሲመጣ? በእንደዚህ ነው የሚታወቀው። ይሄንን ይፈቅዳል ወይ አይደል? ይሄን ተወው አንተ። ይሽራል ብለኸኛል። ወንድ ከሆንክ አምጣ። ይኸውልህ ወንድ ነህ አንተ። ይሽራል የሚል ነገር ያስወግዳል። ይሽራል ብለኸኛል። ትዋሻለህ ትለኛለህ። ከምር እፈር አይደለም የሙሐመድን ለመሰለህ ይሽራል ሙሉ ለሙሉ ብለሃል። ይሽራልና ያስወግዳል። አማርኛ መለየት እኮ ከብደው እኮ ነው ወደዚህ የመጣ ነው። ይሄንኛውንስ ይፈቅዳል? አሁን ቢመጣ የ6 ዓመት ህፃን ልጅን በ56 ዓመታቸው አግቡና ወሲብ አድርጓት ብሎ ይፈቅዳል? ወደ ወሲብ አሁን እሱን ተወውና ማለት ነው። ይሽራል የሚል ነገር ሙሉ ለሙሉ አሳይኝ ቶሎ በል። በነብዩ ሱና ታፍራለህ? በነብዩ ሱና ታፍራለህ ወይ? የነብዩ ሱና ይከተላል ኢሳ? አሳይኛ። ወንድ ከሆንክ አሳይኛ። አሁን የነብዩ ሱና ይከተላል? ወንድ ነህ አሁን ይሽራል የሚል ይበቃል። ዛሬ በቃ ክርስቲያን ቀጥል። ሳዳ እንኳን ደህና መጣሽ። ይበቃል። ዛሬ አቡ ሙስሊም ዛሬ ይብቃ። ከስሩ ሌላ ሰው ቀይሩ። ሳዳ ሰላም ብያለው። እንዴት ናችሁ? ሁሉ አማን? ሁሉ ሰላም ነው። እየበረታሽ ነው? እየበረታው ነው። ያው ሰላም ልላችሁ ነው የገባሁት። ደስ ይላል። በረታቷት፣ ፎሎ አድርጓት፣ በርቺ፣ ጠንክሪ። ሚዲያውን ከኛ በላይ እኮ አንቺ ሰበክሽበት። እኔ እንደዚህ አልጠበኩም ነበረ። ያው አይ ቲንክ ከሴና ጋር አንድ ቀን መሰለኝ የተጠመቃችሁት። ከዲያጎናል ያለችውም ከአንቺ ጋር የዛን ቀን መሰለኝ የተጠመቀችው። እሑድ ነው አለ የተጠመቀችው ሴና። የአዲስ ዓመት ዕለት ነው፣ ሐሙስ ዕለት ነው የተጠመኩት። ሐሙስ አንቺ ቀድመሻት ነው። ሴና ምን ለን ነበረ? የአንቺ እሑድ ነው። ኦኬ
ተቀዳድማችኋል እና ዘመን ናችሁ ትያለሽ። ሳምንቱ የእናንተ ነበረ። በርቱ። ክርስትና ያው ትንሽ ፈተና ይኖረዋል። ይህም ማወቅ አለባችሁ። ጠንከር ጎበዝ ማለት መከራ ቢመጣም መቻል አለባችሁ። እንዲቀላል አይደለም። የዘላለም ሕይወት የሚገኝበት ስለሆነ ከቤተሰብም ከተለያየ ከጓደኛም ከስራ ቦታም ኖርማል ላይፍም ከጓደኛም እያንዳንዱ ጋር ከባድ ቻሌንጅ ሊመጣ ይችላል። ግን ምንድነው እሱ ጠንከር ማለት ያስፈልጋል ማለት ነው። የቅርቡን ሳይሆን የሩቁን አይቶ ጽጌረዳ የሚያምረው በሾክ እንዴት ነው? ዙሪያውን ሾክ ነው አይደል? አበባዎች ካያቸዋቸው የጽጌረዳ ብዙ የተዘፈነለት ብዙ ግጥም የተገጠመለት ጽጌረዳ የሚያምረው በሾክ ተከቦ ስላለ ነው። ስለዚህ መልካሟን ፍሬ ለማግኘት ፈተናዎች ሊኖሩ ይችላሉ። ያንን መታገስ ማለፍ ከኛ ይጠበቃል ማለት ነው። ክርስቲያኖች ደግሞ ተጎናቸው ቁሙ። ትንሽ ቻሌንጅ ስለሚኖረው ያንን ልታደርጉ ይገባል። ዳኢ አፎይ ሰላም ብያለሁ ሁላችሁም። እንዴት ነህ? እንኳን ደህና መጣህ። እንዴት ናቸው? ይመስገነው። የዛሬ ቶፒካችን ሜቢ ሰምተው ከሆነ ምን ላይ ደረሳችሁ? ሱራ 61 14 ላይ ነኝ። አይ ምን ላይ ደረሳቸው? ነቢዩ አይሻ ትንሽ ሆነ ነው ያገባት ምናምን ስል ነበረ። ኢየሱስ ክርስቶስ በስንት ዓመት ነው ማርያም በስንት ዓመት ነው የወለደች? እሱ ቶፒካችን አይደለም። ስለ ትንሽነት አሁን ሴት ልጅ ትንሽ ናት፣ ትንሽ ሆና ነው የወለደች ከተባለች ኢየሱስ ክርስቶስ ማርያም ስትወልድ ጊዜ ስንት ዓመቷ ነበረች? ስንት ዓመት ነው እሱ? እንዴ ጋረኛ እንዴ ለአቅመ ሔዋን ልጃገረድ ነበረች። ህፃን ልጅ አይደለችም ጎበዝ፣ ልጃገረድ ነበረች። ልጃገረድ የምትባለው እንደ አይሻ የ6 ዓመት ልጅ ማለት አይደለም። ለአቅመ ሔዋን አይሻ እኮ በ6 ዓመት እኮ አላገባቱም እኮ። ምንድን ነው ያደረጓት? ሴት ልጅ እኮ ቤቷ በስንት ዓመቷ ነው ያስገባት? ኒካህ ማድረግና እኮ ማግባት እኮ ይለያያል። አሁን ለምሳሌ እኔ ልጄ ማለት ነው ልጄ የራሴ ልጄ ገና እንደተወለደች ለአንድ ሰው ሰጥቻታለሁ ካለች በቃ ያ ሰውየው በቃ ተሰጥቷል። በስንት ዓመቷ ነው መሐመድ የገባበት አይሻል? በ9 ዓመት ነው እንትን ሰርግ የተደረገት። በ9 ዓመት ገባባት አይደል? ኢየሱስ ክርስቶስ ማርያም ስትወልድ ኢየሱስ ስትወልድ ጊዜ ስንት ዓመቷ ነበረች? ለአቅመ ሔዋን ደርሳል እኮ በቃ። ምክንያቱም ይህን ያህል ዕድሜ የተጠቀሰ ስለሌለ ስንት ዓመቷ? ለአቅመ ሔዋን የደረሰች 10 ዓመት 11 ዓመት ስንት ዓመቷ? ቅዱስ ላይ የተጠቀሰ ስለሌለ ማለት ነው። ለአቅመ ሔዋን የደረሰች ምክንያቱም አንዲት ድንግል ሴት ብሎ ድንግል የሆነች ሴት ብሎ የጠቀሳት ሕፃን ሳይሆን ያላት አንዲት ድንግል ሴት ብሎ ነው ያበሰራት። ከዛም ወደ እንትና ጋር መሄድ ምችል እንደ 6 ዓመት ልጅ አሸንጉሊት እዛ አይደለም ሄደችው። አንዲት ድንግል ሴት ወደሆነች ማርያም ወደምትባል መልአኩም ተላከ ስለሚል ከ16 ዓመት አካባቢ በላይ እንጂ በታች አይደለችም። የ6 ሳይሆን ዛሬ ዋሽታል። ኤኒዌይስ ኤክስፕሊሲት በሆነ ሁኔታ 11 ዓመት 12 ዓመት ነበረች። 11 ዓመት 12 ዓመት። ስለዚህ አይሻና ነቢያችን ሰለላሁ ዐለይሂ ወሰለም ምንድነው የሚወሱት ነው? ና ወሬ አይደለም። ክፈት 11 ዓመት የሚል ክፈተው፣ ክፈት 11 ዓመቷ ነው። ክፈት። ከቤተ ክርስቲያን እራሱ የወጣችሁ በ12 ዓመቷ ነው። ክፈት። ከቤተ ክርስቲያን በዛ ሰዓት እኮ አልነበረም። ራሱ ቤተክርስቲያን ነበር። ቤተክርስቲያን በጳውሎስ ጊዜ ነው የመጣ። ከምኩራብ ክርስቲያን የሚል ስም ራሱ ያመጣ ጳውሎስ አይደል እንዴ? አፎይ ክፈት። አሁን ክፈት። ማስረጃ 11 ዓመቷ ነው ብላል። ክፈት፣ ክፈት። ባይዞ ልብ በሉ። ኢቭን 11 ዓመቷ ቢሆን ስህተት ነው እያለን ነው አይደለ? ሙሐመድ አይሻን ያገባው 6 ዓመት ነው። በ3 ዓመት ያህል የቆየችው ፀጉሯ ተመላልጦ ታማ ከሞት ነው የዳነችው። ያኔ እንኳን እግሯ ውስጥ ወሲብ ያደርግ ነበረ፣ አካሏን ገጥሞ ማለት ነው።
9 ዓመቷ ላይ የ30 ሰው የወሲብ ጉልበት አለው ሙሐመድ ወሲብ ያደረጋት። ታወጣለህ እኛን ያልከውን ማርያም በ11 ዓመቷ ነው ያልከውን አይሻን ረዲየላሁ ዐንሁ ከነብዩ ሰለላሁ ዐለይሂ ወሰለም በፊት እኮ ሌላ ሰው ጠይቋት ነበር። አይሻን ተው፣ ማርያምን ያልከውን አውጣ አውጣ። ታውጣ ትችላለህ ወይንስ እንትን ላይ የተጻፈ ጎግል ላይ የተጻፈ ሙስሊሞች የሚቀጥፉበትን ለዘል መጣልን ፈልገህ ነው? ዳይ እንደዛ አልነበርክም፣ እንዳታደርግ እንደዛ። ሙስሊሞች የሚቀጥፉበትን እዛ እንዳመጣ በጣም እንደዛ የሚልኛ ጋር ሴት ወደ ማግባት እድሜዋ ስትደርስ ታግባ ይላል ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ላይ ቁጥር 30 ምናምን አካባቢ ላይ ሴት ወይንም እሷ ማግባት እድሜ ሲደርሱ ይጋቡ ኃጢአት የለባቸውም ይላል። ኤኒዌይስ ወደ ቶፒካችን ባክ እናድርጋው። ዳዊትን መለስከን ወደኋላ። እናንተ ያመናችሁ ሆይ የመርየም ልጅ ኢሳ ለሐዋርያቶቹ ወደ አላህ ረዳቴ ማን ነው እንዳሉት ሶሪ አንበበው ክርስቲያን ወይንም ምልክት ስጠኝ። ኦኬ እሺ፣ ሌላ ኮል ገብቶብኝ ነው። እሺ ቀጥሉበት፣ ላዳምጣችሁ። እናንተ ያመናችሁ ሆይ የመርየም ልጅ ኢሳ ለሐዋርያቶቹ ወደ አላህ ረዳቴ ማን ነው እንዳለ ሐዋርያቶቹም እኛ የአላህ ረዳቶች ነን እንዳሉት የአላህ ረዳቶች ሁኑ። ከእስራኤል ልጆች አንደኛዋ ጭፍራ አመነች፣ ሌላይቱም ጭፍራ ካደች። እነዚያ ያመኑትን በጠላቶቻቸው ላይ አበረታናቸው፣ አሸናፊዎችም ሆኑ ይላል። እሺ ዳይ፣ ከዚህ ውስጥ ጥያቄያችን ምን መሰለህ? የኢሳ ሐዋርያቶች እነማን ናቸው? ቁርአን ግልጽና የተብራራ ነው ብለህ ታምናለህ አይደል ዳይ? የኢሳ ሐዋርያቱን የሚባሉት ማለት ነው ኢሳን ዓለይሂ ሰላቱ ወሰላም ነቢዩ ነው ብሎ የሚያምኑትና የሚከተሉት እነማን ናቸው እነዛ? እስኪ አንድ ጥቀስልኝ ከቁርአን። ስማቸው ቁርአን ላይ አልተጠቀስም። ቁርአን ላይ ያልተነገረ እኔ ልጀምርበት? ከራሴ ልጀምር? ኦኬ። ስለዚህ ቁርአን ግልጽና የተብራራ ነው የሚለው ውሸት ነው ማለት ነው። ሁሉንም ነገር ያለ አንድንም አላስቀረንም ይላል። አሁን ለምሳሌ የነሱ ስሞች ምናምን ለኛም እንዲጠቅማል ማለት ነው። ስማቸው ቢነገር እንኳን ለኛም እንዲጠቅማል። አንዴ ዳይ ቆይ አንዴ። ለምሳሌ ምን ይላል? አንድንም በቁርአን ውስጥ ያስቀረው ነገር የለም፣ ለሁሉም ነገር ግልጽና የተብራራ አድርጎ ወርዷል ብሎ ይናገራል። ስለዚህ የኢሳ ሐዋርያቶች አንዱን እንኳን መጥቀስ የማይችል ከሆነ ግልጽና የተብራራ የሚለው ሐሰት ይሆናል ማለት ነው። እሺ የኢሳ ሐዋርያቶቹ ስንት ነበሩ? አሁን ለምሳሌ ኢሳ ሽንት ቤት ገብቷል፣ ሽንት ቤት እንደዚህ አይነት ነበረች ለማለት አሁን ምን ይጠቅማል? ቁርአን ላይ ከተነገረ ሙሐመድ እንደዛ ተጽፎ የለ ሙሐመድ ሲቀመጥ ነበረች ምናምን ቢባል ቁርአን ላይ ቢጠቀስ ምን ጥቅም አለ? እሺ ቁርአን ለምን አላብራራም ትላለህ? ዳይ ስለዚህ ዳይ ለምሳሌ እሱ አሁን ለምሳሌ እኮ ነው ያልኩት ሱራ 223 አካባቢ ከአሁን ጀምሮ ሴቶቻችሁ ለእናንተ እርሻ ናቸውና እርሻችሁን በፈለጋችሁት ሁኔታ እረሱ ብሎ ሲላላ ጠቃሚ ሆኖ ነው። ሴክስ እንዴት ሴትን ልጅ እንደ እርሻ እረስ የሚለው ጠቃሚ ሆኖ ሐዋርያቶቹ ግን ጠቃሚ አይደሉም። ሱራ 33 50 ጀምሮ ነቢዩ ቤት ከገባችሁ ምግብ ሳትጠሩ ነቢዩ ቤት እንዳገቡ ከገባችሁ ምግብ ከበላችሁ ወዲያውኑ ከቤቱ ውጡ ብሏል አላህ። እኔ አይናፋር ነኝ፣ አላህ አያፍርም። አሁን ነቢዩ ሞቷል፣ ነቢዩ ቤት አንገባም። እሱን ቁርአን ትቀራለህ። አሁን ክፈትለት፣ ወይም ክርስቲያን ከተጠራችሁ ጊዜ ከገባችሁ ወዲያው ከቤቱ ተበተኑ፣ ቤት ውስጥ ቁጭ እንዳትሉ፣ ለወግም እንዳትጫወቱ ሚል ለህይወቴን ምን ይጠቅመኛል? ነቢዩ የለም ሞቷል፣ ቤቱም አልገባም። አዳምጥ። ይሄ ጠቃሚ ነው ብለህ ያልክ አካል የኢሳ ሐዋርያቶች እስከ ቅያማ ድረስ እስከ ዕለተ ትንሣኤ ድረስ የበላይ ናቸው ብሎ ተተባለ፣ መሪ ናቸው ከተባለ የትኞቹን እንከተል? እነማን ናቸው? አይ ጠቃሚ አይደሉም እነሱ። ነቢዩ ቤት እንዳገቡ አላ ምግብ ከተበላችሁም ተበተኑ፣ ወዲያውኑ ሩጡ፣ ጥፉ። ናምበለ እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር
የነቢዩን ቤቶች በምን ጊዜም አትግቡ፣ ግን በተጠራችሁ ጊዜ ግቡ። በተመገባችሁም ጊዜ ወዲያውኑ ተበተኑ። ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ነቢዩ በእርግጥ ያስቸግረዋል፣ ከእናንተም ያፍራል። ራሱ እኮ ነው የሚነግራቸው፣ ከእናንተም ያፍራል። አላህ ግን አያፍርም። አላህ ግን ከእውነት አያፍርም። ዕቃንም ለመዋስ በጠየቃችሁ ጊዜ ከመጋረጃ በኋላ ሆናችሁ ጠይቋቸው፣ አታስጠጋቡዙም። ይህ ለልቦቻችሁና ለልቦቻችሁ የበለጠ ንጽህና ነውና የአላህንም መልእክተኛ ልታስቸግሩት ሚስቶቹንም ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባችሁም። ይህ አላህ ዘንድ ከባድ ኃጢአት ነውና። ነቢዩ ቤት መግባት ከባድ ኃጢአት ነው። ሳትጠራ ከገባ ምግብ በልተህ ቁጭ ብለህ ካወራ ከባድ ኃጢአት ነው። ነቢዩ ዘንድ በአላህ ዘንድ ከባድ ኃጢአት ነው። ዕቃ ልትዋስ ከመጋረጃ በሩቅ ሆነህ ነው እንጂ ከመጋረጃው ከመጣ ከባድ ኃጢአት ነው። ይሄ ዘላለማዊ ቃል ነው ይሉናል። ይሄ ፍጡር አይደለም፣ ይሄ ቃል ፍጡር አይደለም ይሉናል። ይሄ የአላህ ባህሪ ነው ይሉናል። ነቢዩ ቤት መግባት ከባድ ኃጢአት ነው ይላል። አንብባቸው። ምንድን ነው የሚለው? ከላይ ጨምሮ ዘሆል አነበብኩልህ እኮ። ከዛ መጣና ይህ ሳይፈቀድ መግባት ቁርአን ላይ አትዋሽ ብያለሁ ከዚህ በፊት ወንድሜ። አያወጣህም፣ ተው አንብብ። እሺ አንብብ። ነቢዩ ቤት መግባት ኃጢአት ነው ይላል። ስንት ሰው ነበር የሚገባው? የነቢዩ ቤት መግባት ኃጢአት ነው ይላል። እሺ ላንብብልህ ደግሜ። ማታነብ ከሆነ ላንብብልህ። እስኪ አንብብል። እሺ ቤት ያዝ። እናንተ ያመናችሁ ወይ መድረሱን እናንተ ያመናችሁ ወይ ቆይ አንድ አዳምጥ። እሺ ክርስቲያን አጥራው፣ ካሜራውን አጥራው። ትንሽ ኔትወርክን አንድ ቦታ ስታክ አድርገው እና ያዘው። ትንሽ ራቅ አድርገው እስኪ፣ ወይንም ትንሽ የሆነ ጥርት ቢል ደስ ይለኝ ነበር። እሻውን ሳይታየም ቆይ እኔ ስለማውቀው ማንበብ እችላለሁ፣ እኔ ችግር የለብኝም። ለሌሎች ግን ትንሽ ከብዳቸዋል። ሉክ እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነቢዩ ቤቶች በምን ጊዜም አትግቡ፣ ግን በተጠራችሁ ጊዜ ግቡ። በተመገባችሁም ጊዜ ወዲያውኑ ተበተኑ። ለወግ የምትጫወቱ ሆናችሁም አትቆዩ። ይህ ነቢዩን በእርግጥ ያስቸግረዋል፣ በእናንተም ያፍራል፣ ግን አላህ ከእውነት አያፍርም። ኦኬ። ከዛ በጣም ብጅታለሁ። ዕቃንም ለመዋስ ተሳሳትክ ማለት ነው። አሁን ተሳሳትክ ማለት ስህተትን ተቀበልክ። በእናትህ ያንተ ስህተት ተቀበልክ ወይ? አውቀዋለሁ። ገና ነው። በእናትህ አላለቀም እኮ። ምን እንደምትንቀለቀለው? ዕቃንም ለመዋስ በጠየቋችሁ ጊዜ ከመጋረጃ በኋላ ሆናችሁ ጠይቋቸው። ይህ ለልቦቻቸው የበለጠ ንጽህና ነው። የአላህንም መልእክተኛ ልታስቸግሩ ሚስቶቹንም ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባችሁም። 4 ነጥብ። ይህ አላህ ዘንድ ከባድ ኃጢአት ነው። 4 ነጥብ ፔሬድ። ይሄ ትእዛዝ አላህ ዘንድ ኃጢአት ነው። ሚስቱ መግባትና ሚስቶቹን ማግባት እኮ ይለያል። አሁን እኮ ስህተትን ተቀበል፣ ብቻ ተቀበል፣ ስህተትን ተቀበል። እሺ የምን ስህተት ነው የምታወራው? ዳይ ስለምን የነቢዩ ቤት አሁን ቅድም ላይ ቁርአን ላይ ዋሽተሃል። ቁርአን ላይ ዋሽተሃል። ቅድም ቁርአን ላይ ዋሽተሃል። ለምን አልክ? የነቢዩ ቤት መግባት ኃጢአት ነው ብለሃል። እኔ እኮ አይደለሁም ያልኩህ፣ ቁርአንን ነው ያለው። ቆይ አዳምጥ። እሺ የት አለ ታዲያ? አሁን እኮ አላሳየህም። አላህን አትፈርም? ፈጣሪ አንተ የምታመልከውን ካን አትፈርም እንዴ? አትጩህ። ይህ አላህ ዘንድ ከባድ ኃጢአት ነው። የመጨረሻውን አላነበብከውም ይመስለኛል። አዳምጣውን ቁርአን ላይ ታዲያ ዋሽቻለሁ በል። እሺ ሰዎችን ይስሙ። ዋሽቻለሁ ዳይ ስለምን ውሸት ነው የምታወራው? እኔ መሐመድን አይደለሁም። እስትሮፍ አጣባሪ ቮሊም 6 እሱን አይደለም እዛ ጋር አድርገው። አሁን አንተ እንትን አትበል። እስትሮፍ አጣባሪ ቮሊም 6 ፔጅ 111 ላይ ነብይ ውሸታም እንደሆነ ራሱ ተናግሯል። ስለዚህ ውሸታሙ ነብይ ነው፣ እኔ አይደለሁም። በደንብ አስተውሉ። ይሄ ትእዛዝ ነው አለን። ትእዛዙ አንዱ ምንድን ነው? ባልተጠራችሁ ሰዓት ነብዩ ቤት አትግቡ የሚል። አዳምጣ እንዴ ቆይ። ሱራ 4
45 ላይ ደግሞ 65 ላይ ደግሞ ነቢዩን በፍጹም ያዘዘህን እስካልታዘዝክ ድረስ እምነት የለህም ይላል። ትእዛዝ ነው ብለህናል በራስ አንደበት ይሄን ካልተጠራችሁ ወደ ቤቱ አትግቡ ማለት። ስለዚህ ሳትጠራ ብገባ ኃጢአት ነው ብዬ እንኳን ቢሆን እንደው እዚህ ጋር እንኳን ባይኖር ሉክ ኃጢአት ነው የሚል እንደው ቁርአኑ ላይ ባይጻፍ እንኳን እኔ ብል እንኳን ስህተተኛ አልሆንም። ለምን ቁርአንህ ምን ይላል? ፍጹም ነብይህን እስካልታዘዝክ ድረስ ኃጢአተኛ ነህ ይላል። ሙስሊምም አትባልም፣ ኃጢአት አይደለም ሙስሊም አትባልም ይላል። ሱራ 4 65 ላይ፣ ሱራ 59 7 ላይ፣ ሱራ 36 33 36 ላይ አላህና ሙሐመድ የደነገጉትን ለማናቸውም ለዋጭ የላቸውም ይላል። ማንሽም ለዋጭ የለሽም ደንግጎታል። ይህንን ድንጋጌ ከቀየርከው ኃጢአት አይደለም ነው ብለህ ልትከራከረኝ አትችልም። ለአንዳችሁም አላህና ነቢዩ የደነገገውን ለዋጭ የላችሁም። በእርሱ የሰጣችሁ ማናቸውንም ነገር የሰጣችሁን እስካልያዛችሁ ድረስ እምነት የላችሁም። ከእናት ከአባት ከነፍሳችሁ በላይ እኔ የሰጠዋችሁን እስካላመናችሁ ድረስ እምነት የላችሁም። ቡሃሪ 15 ላይ ዲንጎ ዳይ ኃጢአት ነው የሚል ባይኖር እንኳን አሁንም እኔ አርጊው አደርግሃለሁ። እሺ ዋሽቻለሁ ማለት በቃ ባይኖርም ካለ ሳይሆን ዋሽቻለሁ ማለት ስለምን ውሸት ነው ታዲያ ዋሽታላ የነቢዩ ሰለላሁ ዐለይሂ ወሰለም ማግባት ኃጢአት ነው ብለክ ነበር። አሁን ሰዎች እነዚህ እኮ የሚሰሙን እኮ እውነት ነው የሚመስላቸው። በኋላ እውነት ነው የሚመስላቸው እንዲህ ነው ስለምትል እኔ ደግሞ ያዝኩት እኮ በአንዴ ቀብረው ነበር። አዳምጥ። ባልተጠራችሁ ሰዓት የነቢዩ ቤት በማንኛውም ሰዓት እንዳገቡ ተብሎ ታዟል? አልታዘዘም? ካልተጠራችሁ በስተቀር የነቢዩ ቤት ምንጊዜም መቼም መግባት አትችሉም ተብሎ ታዟል? አልታዘዘም? አልታዘዘም። ይለያል። መስፈርቱ አለ። አይመን መስፈርቱ አለ። ቁርአን ያስቀመጣል። በቃ ክርስቲያን አሪፍ እዩ። እንዴት እንደሚዋሽ አሳያቸው ለኦዲየንስ። አልተባለም እያለ ነው። እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነቢዩን ቤቶች ምንጊዜም አትግቡ። ይሄንን ትእዛዝ የሻረ ደግሞ ትእዛዝ ነው ብሎናል። የነቢዩን ትእዛዝ የሻረ ደግሞ ሙስሊም አይባልም። ይሄ ትእዛዝ ነው ብሎናል። ግን በተጠራችሁ ጊዜ ዝም ብሎ መግባት አለበት እንዴ? ዝም ብሎ ማየት ትእዛዝ። አሁን ለምሳሌ አንተ ቤት ሲገባ ሳላስፈቅድ ዝም ብዬ መግባት አለብኝ? 6 ሰዓት ላይ ወይም 8 ሰዓት ላይ። ስለዚህ ለምግብ ዝም ብሎ መግባት አይችልም ማለት ነቢዩ ቤት የገባ ኃጢአት ነው አይደለም? ከሚስቱ ጋር ተኝቶ አይደለም። ባይዘ ይሄ ክፍል ለምን እንደወረደ ደግሞ ካመጣሁብህ አስለቅሳለሁ። ረፍ ተረጋጋ። ይሄ ክፍል ሰርግ ላይ ነው። ያው የሰርግ ቀን ነው። ከቤቴ ይውጡልኝ አላቸው። ገና በቀን ማለት ነው። ሲጫወቱ ሰምቶ ገና እንደገቡ ቀን እሱ የማደጎ ልጁ ሚስት ነጠቀ። ዜነብን ነጠቀና እነሱ ከዛ ቁጥረ ከኋላ ያመነኝ ነፍስ ሴት ያመነኝ ሙስሊም ነፍሷን እንኳን ለእኔ መስጠት ከፈለገች ተፈቅዷል ሲል እንዳለ ሴቶቹ ግር ብለው እኔን እንትን በለኝ፣ እኔን እንትን አድርገኝ፣ እኔን አግባኝ ብለው መጡ። ወንዶቹ እዛ እንዴ ሚስቶቹ ሁሉ ሴቶቻችን ያመነች የኔ ሚስት እኮ ለእሱ ልትሄድ ትችላለች፣ ለእሷ ተፈቅዶላታል ከተባለ እሱ ከኔ የተሻለ ገንዘብ ይኖረዋልና የኔ ሚስት ነገር ልትሄድ ትችላለች የሚል ሐሚቶች መጡ ማለት ነው። ሰው መፍትሄው ምንድን ነው የሚል ሲመጣ መሐመድ ተንጎራደደ። ከአይሻ ቤት ወደ ሀፍሳ ቤት እንደዚህ ተንጎራደደና ይላል ከዛ መገለጥ መጣልኝ አለ። ከቤቱ እንዲወጡለት ሄዶ ሲመጣ አልወጡም። ደግሞ ሄደ ሲመጣም አልወጡም። ከዛ ፊቱን አጨለመው አኮሳተረው ይላል። ከዛ መገለጥ መጣልኝ ብሎ ይህንን ነገራቸው። ምንም መገለጥ አይደለም። መውጭ በአምላክ ስም ምን ዲሲቭ እያደረገ እያጭበረበራቸው ነው። አስፈላጊ ከሆነ አዲሱን ከፍትልሃለሁ የወረደበትን ምክንያት ማለት ነው። አስባቡንም እናየዋለን። ቻሌንጅ አርገኝ። እሺ ቻሌንጅ አርገኝ። ይሄ ወረደው ቻሌንጅ አርገኝ። አሁን ሰበብ ንዙል ላይ አምጣ። ሰበብ ንዙል አስባብ የወረደበት ማለት ነው። ያንዳንዱ አያ ሰበብ ንዙል አለ፣ ምክንያት አለ። ያ ቻሌንጅ አርገኝ። ዋሽታህል በለኝና ይሄ የወረደበት ምክንያት በዘይነብ ጋብቻ ምክንያት ሁለት ወንዶች ቁጭ ብለው ሲጫወቱ ሚስቶቻቸውን እንትን እንዳሉ ከዛ በኋላ በቃ ሌላ አማራጭ የለንም፣ ሜይ ቢ ነቢዩ ሲሞት አይሻን እናገባለን
አይነት ስሜት ውስጥ ገብቶ እንትን ብለው ነው አይደለም። ምክንያቱም እሱ ዜና የነቢዩ ቤት አትግቡ የተባለበት ምክንያት የወረደበት ሐዲስ በዛ ምክንያት ነው። አዎ ቻሌንጅ አድርገኝ ወዳልኩ አይደለም። የነቢዩን ቤት አትግቡ እርም ነው መግባት አትችሉም የተባለው በዚህ ምክንያት ነው። አዎ ቻሌንጅ አድርገኝ። አሁን ያወራነው ክፍል በዚህ ምክንያት እንደሆነ እኔ ላሳይ። እስኪ አውጣ እስኪ ሊዮ ቅድሚያ ቻሌንጅ አድርገኝ። ውሸት ነው በልና ውሸት ነው እውነት ነው አልልህም። እኔ ለምን እንደማልልህ ውሸት ነው በልና ቻሌንጅ አድርገኝ። ውሸት ነው ካልክ ግን ፐርሚስ ታስቀምጣለህ። ብዙ ሐዲሶችን ስላሉ ቆይ አዳምጠኛ። አንተ ቅድም ነቢዩን ቤት መግባት ሐራም ነው ኃጢአት ነው ብላል። እኔ እኮ እሱ አምጣ አልኩት። አሁን ወደ ሌላ ቦታ ሄድክ። ችግር የለም እሺ፣ በሰርግ ምክንያቱም ቢሆን ችግር የለም እሺ። ችግር ከሌለ ለምን ተከራከረኝ ነው ዳይ? ችግር ከሌለማ ሞግተኝ። አሁን እንደማመጣ ሲገባ ደግሞ ችግር የለም ትላለህ። ፔሬድ ክርስቲያን ቀጥል። ችግር የለም ግን ነቢዩ ቤት መግባት ኃጢአት ነው ብለክ ነበር። በዛ ደግሞ ወስቻለሁ በላል። ለሰዎች ንገራቸው፣ እነዚህ ሰዎች አስረዳቸው። እኔ በዛ ላይ ወስቻለሁ በል ዳይ ከስር ላይ አድርገህ ነው አይንህ ማይ ከሆነ ነው እንጂ አይደለም ያልኩ። ቁርአንን ነው ያሸብህ። አለበለዚያ ቤት ሳትጠሩ እንዳገቡ ያለው ነብይ እና ቁርአንን ነው አይደለም ያልኩት። ዳይ ቁርአንን ሜቢ አንብበው፣ ቤት አንብብ። እንወዳለን ዳይ። እውነት ህይወት ክርስቶስ ነው። ወደሱ እንድትመጣ እንጸልይልሃለን። ሌላ ምንም ልንተባበር አንችልም። እኔ ቁርአንን ያነበብኩት ቻሌንጅ ብታደርገኝ ደስ ይለኝ ነበረ። ቻሌንጅ አላደረከኝም። ቻሌንጅ ማድረግ የሚችል ይግባ። ቶፒካችንን አስለቅቀውናል። በእርግጥ ወደ ቶፒኩ ተመለስ ክርስቲያን። ዋሽተሃል የሚል ካለ ቻሌንጅ ማድረግ ነው ያለበት እንጂ ከዛ ደግሞ ዋሽተሃል በለኝ ነው ያልኩት። እኔ አልዋሸውም አላልኩም። በለኝ እስቲ ያወራኸው ነገር ስህተት ነው በለኝ እስቲ። እኔ መረጃ ማምጣት ይክበደኝ።